እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈት ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ። እስቲ አውጡ። እስቲ ተጨነቅን ተጠበብን የምትሉ ወይ እንኳን ደስ አላችሁ። ለማንኛውም ጀማ 3 ነጥብ አግኝተናል። ምድረ ምቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት። በቃ ዝም ምንም በቃ ስለዚህ እንዳታወራ። ቡድን እያሸነፈ ማለት ነው። መተል ሰክሰኝ እንዳትሞክር በቃ ጀማ ወይኔ እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋሉ መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዴክለር ራይስን ዛሬ አጨብጭቡለት ጀማ። አራ ደንቁት። አረ ይሄ ልጅ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማ። ተከላካይ ወር ምንድነው የሚሻል? አረ ትችላለህ አንበሳ። ለማንኛውም ጀማ ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። እስ በሏቸው። ተበርቺ 30 ደቂቃ ይሆነኝ ምን ያው ከተደሰትኩኝ በቃ ወያለው በቃ ኢንቻይቪ ሆነብኝ በቃ አለቀሃለኝ እንዴ ወያለው ለምን ትቀበዘበዛለህ? ወይ አንደኛው ወይ ሁለተኛው ወይ ልደሰት ወይ ልዘን በቃ ገላግለኝ። ሰለቸኝ እኮ። አረ ግራ አታጋውን። ኮርና ስንል ኦንጎል ስንል ኮርና። የቱን እንጠብቅሽ? በቃ በእርዳታ ይሁን የምታሸንፉት በኦንጎል። እሺ ኮርናውን እንተው። አርሰናል አሸንፏል። ኦንጎል አጌን ምንም አታመጡም። ይላችሁ በራሳችን ዌፐን ማለት ነው ክሮስ እናደርጋለን። ራሳችሁ ላይ ተከታላችሁ። ቋጣሪ እንደፈለክ ብትቀመጥ ማንንም ሰው አያስቆመኝም። ማንንም ሰው ማለት ነው። ካፒቴን ተመልሷል። ምን አይነት ሰው ነው ኦዴጋርድ? ዛሬ በጣም የሚያምር ጨዋታ ነው የተጫወትኩ ማለት ነው። ቲማችን 2-0 እየመራ ዴቪድ ራያ በጣም ነው የምትችለው። እግዚአብሔርን ትችላለህ። በምክንያት ነው ጎልደን ግሎቭ የምታሸነፈው የፕሪሚየር ሊጉን በምክንያት እንደሆነ ዛሬ ያሴተኛል። ምን አይነት ሴፍ ነው ሚንቴ እንዴት አድርጎ ነው የጠቀለለው? እኔ እንዴት ነው የሚመለሰው እያልኩ መለሰው። በጣም ነው የምትችለው። እግዚአብሔርን እኔ በጣም ነው የምትመቸኝ ማለት ነው። ተቀይሮ ገብቶ ማርቲኔሊ እኮ ካደረጋቸው ግን ከገባብን በኋላ ስቴብል አልነበርንም። ጋብሪኤል ተመልሶላችኋል። ለሁላችሁም ቋጣሪዎች አሁን ከዚህ በኋላ በክሊንሽት ኦን ታርጌት ከተሞከረ እዚህ ጋር እየመጣሁ እጮሃለሁ። ታያላችሁ። ይሄንን ቪዲዮ እንዳረሱት ሴቭ አድርጉት። ይሄንን ቪዲዮ እንዳረሱት። አሁን ጋብሪኤል ተመልሷል። ኦን ታርጌት ሲሞከር ነው የምናደደው። እንችላለን። ግባ እናውጣው ይላል። ስትሪማችንን በማብራት ምክንያት ተቋረጠብን። ማን ሲቲን የሆነብኝ ማብራት ራሱ ማለት ነው። ስለዛ ኮሜንት ላይ ጂ ፓወርን ሜንሽን እያደረጋችሁ አብረን መስራት የምንችል ከሆነ ጠቅ ታደርጉታላችሁ ማለት ነው። እኔ 2 ጎል አግብተን 1 ጎል እንደገባብን መጨነቅ በቃ ይሄማ ማን በእርግጠኝነት ነው የምላችሁ። በቃ መቋጠር እንዳታቆሙ ነው። እንደዚህ ነው። እኛም እየተጨነቅን 90 ደቂቃ ጓጉተን እንድናይ እኮ ነው። 3ኛ ብንደግመውን ያልቅ ነበር። እሱን ቻንስ ደግሞ 0 ገብቶ ነበረ። ማርቲኔሊን ቀይሮ እስኪያገባው ድረስ ልታፈነን አትችልም፣ ልታስጨንቀን አትችልም። ማርቲኔሊ ካለ ይገባባሃል። የሰዓት ኳስ ራሱ ሰዓትን እኮ ባለቀ ሰዓት ራሱ ግን ኖርምዬ ነው። ቶፕ ኦፍ ዘ ሊግ ገባሽ አይደለ? ማርቲኔሊ ያሳየሽው በቃ ለዚህ ሰዓት እኮ ነው የምትፈልጊው። ስፔስ ሲኖር ማርቲኔሊ ፕራይም ቴሪ ኦንሪ ነው በቃ ገባሽ አይደለ? ማን ሲቲ ለ30 ደቂቃ ነው ቶፕ ሆንሽ። ኔክስት ዊክ ይቀጥላል። እንወጣጣል። አንቺም ተጨንቀሽ ነው ያሸነፍሽው። ገባሽ አይደል? እኛ ለማዝናናት ነው በእርግጠኝነት ቋጣሪ እንዳይተኛ 2-0 ነበረ። 3 ካረግላቸው ተኛለን። ገባህ አይደል? አሁን አስቶን ቪላ እና ቸልሲ አስቶን ቪላ ተዳክማ ብትሸንፍ እንድትዳከም እንፈልገው። እኔ ምን አገባኝ? ከዛ ማክሰኞ ጥጋስ ይዛታል። ቲምበር ይኖራል። የካላፊዮሪን እንጠብቃለን ማለት ነው። ከሞኑ ገነርስ ዋንጫውን ያሸንፋል ተብሎ የሚገመተው ቡድን ጥንካሬ ከቀን ወደ ቀን እያስደመመኝ ነው። ጨዋታዎችን የሚያሸንፈው ጎል አስቆጥሮ አይደለም፣ ኦንጎል ተቆጥሮ ነው። ከዛም በኋላ የትኛውን ቡድን ያስጨንቀዋል እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ይሄን ቃል ገባላችኋለሁ። ከሆነ ሰዓት በኋላ ሄኖክ ትክክል ነበር ትላላችሁ። እድለኛ ስለሆናችሁ 3 ነጥብ እየወሰዳችሁ ነው። ኔክስት እና አስቶን ቪላ ይሄ ኳስ ተቆጣጥረው መጫወት ጎል ማስቆጠር የሚችሉት ቡድኖች ሲመጡ 3 ነጥብ አይደለም 1 ነጥብ መውሰድ ምን ያክል አደገኛ እንደሆነ ትመለከቱታላችሁ ማለት። በረኛችሁ በጣም ጠንካራ ነበር፣ ተፍቷችኋል። ቢያንስ ብራይተን እንዲህ ደካማው ብራይተን አቻ ይገባው ነበር። ከእናንተ የተሻለ እንቅስቃሴ አድርጎ ነበር ማለት ነው። ይመቻችሁ። ለማንኛውም እኔ ግን ምን አይነት እንደው ማንቸስተር ሲቲ
አጉል ልምድ ሱስ እኮ እያስጀመርሽ ነው ብራዘር። አንድ እናስቀምጣለን ከዛ አጣጥመዋለሁ ስትል ይበቃሃል ለዛሬ እያልን ስናወርድ ለሰዓታት በቃ ካንተ ጋር የሆነ እስክጫወት አንድ ስጫወት ሁለት እንደዚህ የተጫወትን አንዘልቅም። እስኪ አንድ ጨዋታ ተሸነፊ አንቺ ሲቲ አይደለሽ መጨረሻ ላይ አክተር አይደለ? ምንድነው ዴክላን ራይስ? ለምንድነው የሰባት ተጫዋች ደሞዝ ማይሰጠው? ለምንድነው በተፈጥሮሽ እሱ ባለ አራት ሳምባ ሆነ ለአራቱም ሳምባው ነው መከፈል ያለበት? ሜዳ እንደዚህ ኧረ ቢስሚላህ ዛሬ ግን በእናትህ በክሊንሺት የምንወጣውን ጨዋታ አሸነፍን። የሊጉ መሪ ሆነናል። ጋብሪኤል ማጋሌስ ደግሞ መጣ። ጋብሪኤል ማጋሌስ መጣ። እኔ ዱብ ዳ ነው ሲያሟሙቅ ሰገረን። ጭራሽ ገብቶ ይጫወት ገብቶ ይከላከል። ኧረ ቢስሚላህ ከዚህ በኋላ ተሞከረብን የሚለውን ቻሌንጅ እንጀምራለን። አንድ ተሞከረብን የቅብጠት ጊዜ እየመጣ ነው። እስቲ ያርሰናል ደጋፊ አረ በፈጠረ ይሄን ቪዲዮ 5000 በትንሹ ኮፒ ሊንክ በትንሹ ነው ያልኩት በአንድ ሰዓት ውስጥ ማለት ነው። ይመቻል። ምድረ ጆሮ ጠቢና አጎብዳጅ አቃጣሪ በየክለቡ ተቀምጦ እኛ ቤት በኩል ታዲያ ቋጠሯችን ይሳካ ለወጉ ነው እንጂ ውድድሩማ ጨዋታው በሙሉ ቀድሞ አልቆልሻል እየተባልን ታዲያ እኛ ቤት በኩል ቋጥረን እናሸንፍ ነው እኮ። ኧረ በየክለቡ ተጫዋች የምታስፈርሙትን ነገር አቁሙ። ተው ግን እንዴ የቆመ ኳስ ሲነቃ ሲባነን ጭራሽ ተጫዋች እያስፈረማችሁ ማስገባት ጀመራችሁ። ዛሬም ብራይተን 2 አገባ፣ አርሰናል አሸነፈ። ኧረ እንደው